የዚህ ዓለም ፍቅር አንዱ ሲወዱ ምናልባት አንተን ይጠሉ ይሆናል። አድሎ ያለበት ፍቅር ነው። ፍቅር ያበላልጣሉ፣ ፍቅር ያወዳድራሉ። አድሎ የሌለበት ፍቅርማ እግዚአብሔር ጋር ነው ያለው። ስላንተ ፍቅር የተሰቀለልህ አምላክ እያለ አንተ ምን በወጣት ትንጠለጠላለህ? ስላንቺ ፍቅር መራራ ሐሞት የተጎነጨ እያለ አንቺ ምን በወጣሽ መርዝ ትጠጫለሽ? የሞተልን አምላክ እያለ ምን በወጣን እኛ እንሞታለን? ዓለም ጠልቶኛል፣ ፊቱን አዙሮብኛል። የትኛው ዓለም እኮ የትኛው ዓለም ነው? እስኪ እንነጋገር የምር። አንተ የምታየው ዓለም በጣም ጥቂቱን ነው። እርግጡን ማንገር አትናቴዎስ ሆይ አቤት፣ ዓለሙ እኮ አይወድህም አሉት ይባላል። ነገሯት ለዓለም እኔም አልወዳትም አላት። ልሸነግል ፈልጌ ወይም አጉል ተስፋ ሰጥቼ ወይም ሞቲቬሽናል ስፒከር ሆኜ ዝም ብዬ ወደ ቤት ልሸኝ ፈልጌ አይደለም። ባለ ጸጋ ስለሆንክ ነው የምትፈተነው። ሃይማኖት ስላለህ አንተ የኔ ነህ። በስም ጠርቻለሁ ተቤዥቻለሁና ብዙ ጊዜ በተለይ ወጣቶች የኔ የሚለንን ሰው እንፈልጋለን። ብዙ ጊዜ የኔ የሚል የሌለን መስሎን ብቸኝነት ይሰማናል። በዚህ ምክንያትም ሆድ ይብሰናል። የኔ የሚለኝ የሌለኝ ምስኪን እንደሆነን ይሰማናል። ይሄንን ድምፅ የብቸኝነት ስሜት ለሚሰማን በዚህ ስሜት መካከል የበታችነት ስሜት ተጭኖን ምናልባት ተስፋ ያጣን እኔ ባይ አልባ የሆን ብቻችንን የሆን ለመሰለን የእግዚአብሔርን ድምፅ ለማሰማት ነው ይህን ርዕስ የመረጥኩት። ብዙ ጊዜ ወጣቶች ቤተሰቦቼ እንኳን ሳይቀር እኮ ስሜቴን አይረዱትም። ቤተሰቦቼ እንኳን ሳይቀር የኔን ልጃቸውን ዓለም አያውቁትም። በሰው ተከብቤ ብቸኛ እንደሆንኩ ይሰማኛል። ከሰው ጋር ሆኜ የሚያዳምጠኝ እንደሌለ ይሰማኛል። ብቻዬን ነኝ የምንል ወጣቶች እንገኛለን። ይህ ድምፅ ምንኛ የሚያጽናና ድምፅ ነው። አንተ የኔ ነህ፣ በስምህም ጠርቼሃለሁ፣ አንቺ እኮ የኔ ነሽ። ወገኖቼ ከኔና ከናንተ ብዙዎች በረትን እንኳን አልቀምሱን ይሆናል። የመጨረሻውን የሰው ልጅ መገኛ በረታችንን እንኳን ሳይቀር የቀመሰ እሱ ወደ እኔና ወደ እናንተ ዓለም መጥቷል። ይህንን ተውት። መቃብራችንን እንኳን ሳይቀር አጣጥሞታል። ከመቃብር በቀር እኔና እናንተ ምን ዓለም ነበረን ወገኖቼ? መቃብር የተባለ ዓለማችንን እንኳን ሳይቀር ያውቀዋል። ከዚህም ፈቀቅ እንበል። ሲኦላችንን እንኳን ሳይቀር የገባንበትን ሲኦል እንኳን ሳይቀር ተካፍሎናል። ስሜታችንን አይደለም ዓለማችን ውስጥ ገብቷል። ምናልባት ወላጆቻችሁ ዓለማችሁን ውስጥ ላይገቡ ይችላሉ። አንድ በእርግጠኝነት ክርስቶስ ግን ዓለማችን ውስጥ ገብቷል። ስሜታችሁን ላይረዳ ይችል ይሆናል።
ዓለም ወላጆቻችሁ። የተወደደው መድኃኒታችን ኢየሱስ ክርስቶስ ግን እንዲህ ተብሎ ነው የተጻፈው፣ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ አይደለም። ወገኖቼ እኛ እንደተፈተነው ከኛም በላይ ተፈትኗል። ምን ማለት ነው? ስሜታችንን እንኳን ሳይቀር ያውቃል። እንደኛ ስለተፈተነ የሚራራልን ሊቀ ካህናት ተብሏል። ያንተን ያንቺን ዓለም በትክክል ያውቃል። በዚህ ምክንያት አይጨክንም፣ ይራራል። የኔ ነህ ይላል፣ በስም ጠርቼሃለሁ ይላል። ርቆ የተቀመጠ ራሱን ከፍ አድርጎ በኩራት ዝቅ ብሎ የሚያየን እንዳይመስልን። በእኔና በእናንተ ዓለም ውስጥ ኖሯል፣ ያውቀዋል፣ ይረዳዋል፣ ይሰማዋል። በዚህ ምክንያት ይራራልናል። አንተ እኮ እግዚአብሔር በአስደናቂ እጆቹ የፈጠሩህ አስደናቂ ፍጥረት ነህ። እግዚአብሔር ማንን በእጆቹ ፈጠረ ካንተ በቀር? የሕይወት እስትንፋስስ በአፉ እፍ ያለው አንተ ጋር አይደል? በላይ ለሚበሩ በደረት ለሚሳቡ ባህር ውስጥ ለሚኖሩ ኃያላን ለሆኑ እንስሶች ክርስቶስ ይህን አድርጓልን? አንተ እጅግ ግሩም ቃላት የማይበቃው ፍጥረት እኮ ነህ። መጀመሪያ በእጆቹ የፈጠረ ከዛስ በእጆቹ ደግሞ ችንካር ተክሎ ያዳነ እንዳንተ ማን አለ? ከዚህ በላይ ስብዕና በምን ይገለጽልህ? ለመላእክት አልወረደ፣ ለእንስሳት አልመጣ። ለዚህ እኮ ነው ግሩምና ድንቅ አድርገህ ፈጥረኸኛል የሚለው እኮ ለዚህ ነው። እንደኔና እንደናንተ ያለ ግሩምና ድንቅ ከፍጥረታችን በላይ እግዚአብሔር እኛን ፈልጎ መምጣቱ አይደንቃችሁ? ፈልጎ መምጣቱ ብቻ እኮ አይደለም። የስብዕናችን ታላቅነት የሚገለጸው ፍቅሩን እስከ መስቀል ድረስ መስጠቱ የኔና የእናንተን ክብር አያሳይም? አባትህ ላያደንቅ ይችላል። ጓደኞቼ ላይነግሩ ይችላሉ። እግዚአብሔር ከነገረ ግን ምን ነው ተጠራጠርከው? ወላጆች ሰልችተውን ሊሆን ይችላል። እናቶችም ፍቅር ቀንሰውብን ሊሆን ይችላል። ዓለምም ፍቅሩን በሰጠው መጠን እየለካ የሚመጸውት ሊሆን ይችላል። እግዚአብሔር ግን እንዲህ ይልሻል፣ እቴ በዘላለም ፍቅር ወድጄሻለሁ ይልሻል። ይህ ማይታበል፣ ይህ የማይቀየር፣ ይህ የማይለወጥ ፍቅር ነው። በዘላለም ፍቅር ወድጄሃለሁ። እግዚአብሔር ከወደደ ከዚያ ውድ ውጪ ሌላው ፍቅር ለምን ተስፋ ያስቆርጣል? ለምን ባዶነት እንዲሰማ ያደርጋል? የተወደድክ ኦርቶዶክሳዊ ወጣት ሆይ አንተን የሚወድህ ሰጥቶ የማይጎልበት ባለጸጋው እግዚአብሔር ነው። አንቺን የሚያፈቅርሽ ንፍገት የሌለበት ለጋሱ ጌታ ነው። ሰጥተው የሚያልቅባቸው ፍቅር ቢነፍጉ ለምን ትከፋለህ? ሰጥቶ የማያልቅበት አቅርቦት የማይነጥፍበት ባለጸጋው እግዚአብሔር በዘላለም ፍቅር ወድጄሃለሁ ሲል አትሰማውም? እናትጽናና። ማንም አይወደኝም ብለን ለምን ሆድ ይብሰናል? አንድ ታላቅ ፍቅር እጆቹን ዘርግቷል። ወገኖቼ
ዛሬ ወደው በኋላ በሚጠሉ አሁን አቅፈው ቆየት ብለው በሚገፈትሩ ፍቅራቸው በፈረቃ ለሚቀያየርባቸው ለዚህ ዓለም አፍቃሪዎች ጥብቅ ብካል ወገኖቼ ወረት የሌለበት ፍቅር ያለው እግዚአብሔር እንደወደደን እንንገራችሁን። አፍቅሮ የማይጠላ እንኳን እኔና ያንተ ኃጢአት አይደለም የዓለሙ ሁሉ ኃጢአት ፍቅሩን ያልቀየረበት የበደላችን ብዛት መውደዱን የማይቀንስበት የዘላለም ፍቅር እግዚአብሔር ወድጃለሁ ሲል አታምነው። መለወጥ የሌለበት ያውነት ያለው ፍቅር ነው እሱ ነው የወደደ። መለወጥ የለበትም በሱ ዘንድ። ትላንትም ይወድሻል፣ ዛሬም ይወድሻል፣ ነገም ይወድሃል። ኃጢአትህን እንጂ የሚጠላው አንተን ከቶ ጠልቶ ማያውቅ ነው። መለወጥ የሌለበት ፍቅር ነው እኛንም ይወደን። የዓለም ፍቅር ተነፈገን ብለው ስንቶች ራሳቸውን አንቀው ይገላሉ። ሴቶች በወንዶች፣ ወንዶች በሴቶች ፍቅር መከራ ይበላሉ። ያውነት ያለው ፍቅር ግን እዚህ አለላችሁ። በዘላለም ፍቅር ወድጃለሁ የሚለውን ስማው። የዚህ ዓለም ፍቅር አንዱ ሲወዱ ምናልባት አንተን ይጠሉ ይሆናል። አድሎ ያለበት ፍቅር ነው። ፍቅር ያበላልጣሉ፣ ፍቅር ያወዳድራሉ፣ በፍቅር ይመርጣሉ፣ ይመራረጣሉ። ወገኖቼ አድሎ የሌለበት ፍቅርማ እግዚአብሔር ጋር ነው ያለው። አድሎ የሌለበት እውነተኛ ባለጸጋ ሆንክ ድሃ፣ ፉንጋ ሆንክ ሰልካካ፣ መለሎ ሆንክ አጭር፣ አዋቂ ሆንክ መናኛ፣ ዝነኛ ሆንክ ተራ፣ ፍቅሩ እኩል ነው። ያለ ይሁን የሌለ ሁል ጊዜ አፍቃሪ ነው፣ ሁል ጊዜ ወዳጅሽ ነው። በዘላለም ፍቅር ወድጃለሁ ሲል አታምነው። እወድሃለሁ ነው የሚለው። ይህንን ደግሞ በቃል ብቻ አይደለም የነገረህ። እንዴት አድርገህ ወደድከኝ ብትለው የእጆቹን የቁስል ገደል ነው የሚያሳየን። ተወዳዳሪ፣ ተፎካካሪ፣ ተነጻጻሪ የሌለው ፍቅር፣ ከዚህ የሚበልጥ ፍቅር የለም የሚለው የተዘጋ ነው። ስላንተ ፍቅር የተሰቀለልህ አምላክ እያለ አንተ ምን በወጣት ትንጠለጠላለህ? ስለ አንቺ ፍቅር መራራ ሐሞት የተጎነጨ እያለ አንቺ ምን በወጣሽ መርዝ ትጠጫለሽ? የሞተልን አምላክ እያለ ምን በወጣን እኛ እንሞታለን? ወጣትነቱን እንኳን ሳይቀር ለኛ የሰጠ አምላክ እያለ ወጣትነታችንን ለምን ወደ ሰይጣን እንገብራለን? ማፍቀር ይሏል እኮ ነው። ቢያንስ ጥቂት ሰከንዶች ራሳችንን አንዳች ነገር ከማድረጋችን በፊት መስቀል ላይ ያለውን አናስበው። የኔ ነህ የሚለውን በዘላለም ፍቅር ወድጄሻለሁ የሚለውን አንሰማው። እናንተ ወጣቶች ሆይ የተወደደ መድኃኒታችን ኢየሱስ ክርስቶስ ዲያብሎስን ከሚያህል አውሬ አድኖን የለ? አዎ፣ እኛም ይህንን አውሬ ስንሸሽ ከርመን የለ?
ታዲያ ለምንድነው በመጨከን በራሳችን ላይ የምንደሳሳው አውሬዎች ምን ሆነው? ራስን መግደል፣ ራስን ማጥፋት፣ በራስ ላይ አንዳች ነገር ማድረግ እኮ በራስ ላይ የተነሳሳ ጨካኝ አውሬ መሆን ነው። ለምንድነው ወንድሜ ጨካኝ አውሬ የምትሆነው በራስ ላይ? ዓለሙ ሁሉ ጠልቶኛል፣ ዓለሙ ሁሉ ፊቱን አዙሮብኛል ለምን ትላለህ? ጎበዝ የትኛው ዓለም እንደጠላ እስኪ ንገረኝ። አንተ እኮ ያንተ ዓለም እኮ ቤተሰብ ብቻ ሆኗል። ያንተ ዓለም እኮ መምህራን ብቻ እንዴ ኤፍ አገኘህና ያንተ ያገኘው ኤፍ ቀኑ ሊደብር ይችላል እንጂ ዘመንን ሁሉ ሊያጨልምብህ ይገባል። አንዴ ኤፍ ስራ ነው እንጂ ጥቂት ጊዜ ያጣኸው ምን ያጣ መስሎ ነው ራስን የምታጣው? ዓለም ጠልቶኛል፣ ፊቱን አዙሮብኛል። የትኛው ዓለም እኮ የትኛው ዓለም ነው? እስኪ እንነጋገር የምር። አንተ የምታየው ዓለም በጣም ጥቂቱን ነው። እርግጡን ማንገርህ በጣም ጥቂቱን ዓለም ነው አንተ የምታየው። የማታየው ዓለም አለ አንተ። ይሄ የምትተያየው ስላኮረፈ፣ ይሄ የምታየው ስለዘጋሽ፣ ይሄ የምታየው ዓለም ስለቀነሰሽ፣ ፊቱን ስላዞረብሽ፣ ይሄ የማታየው ዓለም አለ። የትኛው ዓለም ነው የጠላ? ያው በቁጥር ቢበዛ እኮ የሚያውቋችሁ 10 15 እኮ አይሞሉ። ከነሱ ውስጥ ምናልባት እኮ ቅሬታ አላቸው ጥቂት ነው። በዚህ ምክንያት ራስን ማጥፋት ተገቢ ነው። ከእውነተኛው ዓለም ጋር እኮ አልተዋወቅንም ገና። እኛን ከሚጠብቅ ዓለም ጋር ገና እኮ አልተዋወቅንም። ለዚህ እኮ ነው ሆድ የሚብሰል፣ ለዚህ እኮ ነው የሚከፋ። ዓለም ሁሉ የትኛው አትናቴዎስን ትዝ አይላችሁ? አትናቴዎስ ሆይ አቤት፣ ዓለሙ እኮ አይወድህም አሉት ይባላል። ንገሯት ለዓለም እኔም አልወዳትም አላት። ምንም ይወደዳላት ዓለም? አንተ ልብህን የጣልክባት የተጣበቅሽባት እንዳትጣበቁባት ነው ይሄን የምነግራችሁ። በጣም የምትወደድና የምትጣበቅባት አይደለችም እኮ እሱ። ሌቦች ጉድጓድ ምሰው ግድግዳ አፍርሰው ግንብ ደርምሰው ጉድጓድ ቆፍረው የሚሰርቁት እኮ ባዶ ቤትን አይደለም። ባዶ ቤትን ማን ይሰርቀዋል? ሌባ ዲያብሎስ ፈተና ቢያበዛብህ እመነኝ በጣም ባለጸጋ ስለሆንክ ነው። እዚህ መቅደስ ላይ አንዳች ነገር ቢደረግ ታዝኖ የለ? ይሄን መቅደስ የሚያፈርሱትን ትገዳደሩ የለ? ይሄን መቅደስ ለማፍረስ የሚመጡትን ታፈርሷቸው የለ? አትታገሷቸውም አይደል? ትበሳጩ ትቃጠሉ የለ? እናንተ ወጣቶች ምን ነው ያንተን መቅደስ ራስ ስታፈርስ አናድድ? አንተ የኔ ነህ፣ በስም ጠርቻለሁ፣ ተቤዥቻለሁና አትፍራ። ማን ይወደኛል አትበል፣ ከዚህ በላይ ውድ የለም። ምን ዋጋ አለኝ አትበል፣ ካንተ በላይ ዋጋ ያለው የለም። ተፈትኛለሁ አትበል፣ ሊያነጻህ ሊያሳምርህ ሊያዘጋጅህ ነው የሚመጣልህ። በመከራ ውስጥ እኖራለሁ፣ መከራህን ከክርስቶስ ጋር አድርገው፣ አንተ የኔ ነህ ሲል ስማው። ይቆየን። የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን። አሜን።